የማንቸስተሩ አለቃ ሩበን አሞሪም ተጫዋቾቻቸው ከጉዳት እንደተመለሱ አሳውቀዋል። የሌኒ ዮሮ የሜሰን ማውንትና የሃሪ ማጓየር ከጉዳት መመለስ እንግዲህ ታውቋል። ከሞላ ጎደል ማንቸስተር ዩናይትድ ለቀጣዩ ከኖቲንግሃም ፎረስት ጋር ለሚያደርጉት ጨዋታ ሙሉ በሙሉ ተጫዋቾቹ ተመልሰውለታል። ይህም መልካም ዜና ሆኗል። ሩበን አሞሪም በቆይታቸው እንደተናገሩት በነበራቸው ጋዜጣዊ መግለጫ ከዚህ ቀደም ከነበረን ኮንፊደንስ በላቀ ኮንፊደንስና በላቀ በራስ መተማመን በተሻለ ሜንታሊቲ እንገባለን ብለዋል። ጥሩ አቋም ላይ ያለ ነው ሲሉ ተናግረዋል። እንግዲህ ሩበን አሞሪም ወደ ማንቸስተር ከመጡበት ጊዜ ጀምሮ ያለፉትን ጨዋታዎች ላይ ያሳዩትን አቋም ከዚህ በፊት አሳይቶ አያውቁም። ጥሩ ቁመና ላይ ይገኛል ማንቸስተር ዩናይትድ እንደሚታወቀው ያንን እናስቀጥላለን ብለዋል። እንግዲህ ሶስቱም ቁልፍ ተጫዋቾች ናቸው ለማንቸስተር ዩናይትድ የተመለሱላቸው። እንግዲህ ሃሪ ማጓየር በጥሩ አቋሙ ላይ ሲገኝ ምን አይነት የኋላ ደጀን እንደሆነ ይታወቃል። እንዲሁም ሉክ ሾው አስደናቂ ከሚባሉ የራይት ባክ ተጫዋቾች መካከል አንዱ ነው። እንግዲህ ሌኒ ዮሮም እንግዲህ እውነት ለመናገር አስደናቂ ደስ የሚል ታለንት ያለው የሴንተር ባክ ተጫዋች ነው። ስለዚህ ለማንቸስተር ዩናይትድ እጅግ ደስ የሚል ጥሩ ዜና አለ በዚህ ሳምንት ማለት ነው። በእርግጥ ማንቸስተር ዩናይትድ በተከታታይ ከባባድ ጨዋታዎች የሚፈተንበት ጊዜ ነው። እንግዲህ ቀጣይ ከኖቲንግሃም ፎረስት ኖቲንግሃም ፎረስት እንግዲህ በፕሪሚየር ሊጉ 3ኛ ደረጃ ላይ የሚገኝ አዲስ ተፎካካሪ ነው። ጥሩ አቋም ላይ የሚገኝ ነው። ከዛ ቀጥሎ ደግሞ እንግዲህ እሁድ ከማንቸስተር ሲቲ ጋር በማንቹሪያን ደርቢ የሚገናኙ ይሆናል። እንግዲህ ተከታታይ ከባባድ ጌሞች ያሉበት ከኒውካስትል ጋር እንዲሁም ደግሞ በዩሮፓ ሊግ ደግሞ ከሊዮንስ ጋር ከባባድ ጨዋታዎች ያሉበት ማንቸስተር ዩናይትድ እንግዲህ ለዛ ጨዋታዎች እንግዲህ ተገቢውን ዝግጅት እያደረግን ነው፣ በተሻለ ኮንፊደንስ ነው የምንገኘው ብለዋል የማንቸስተር ቤቱ አለቃ ሩበን አሞሪም። ወደ አርሰናል ቤት ስንገባ የአርሰናሉ አለቃ ሚኬል አርቴታ እንግዲህ ጋዜጣዊ መግለጫ ሰጥተው ነበር። በዚህም ጋዜጣዊ መግለጫቸው በጉጉት ሲጠበቅ የነበረውን የሳካ ጉዳይ ተጠይቀው ነበር፣ አንስተዋል። ቡካዮ ሳካ ለጨዋታ ዝግጁ መሆኑን ተናግረዋል። እስከዛሬ በነበረው ቡካዮ ሳካን ወደ ጤንነት ለመመለስ ወይም ደግሞ ወደ ፊት ወደ አቋሙ ለመመለስ ሲደረግ የነበረው ጥረት ሁሉ በጥንቃቄ ሲከወንና አስደሳች ፕሮሰስ እንደነበር ተናግረዋል። እንግዲህ እሳቸው እንደተናገሩት ከሆነ ሙሉ በሙሉ ሬዲ ሆኗል ለጨዋታ። ነገር ግን ነገ ከፉልሃም ጋር ለሚያደርጉት ጨዋታ ግን ይሰለፋል ወይ ወይም ደግሞ በቋሚነት ይገባል ወይ ለሚለው ጥያቄ ግን አብረን የምናየው ይሆናል ብለው ነው ያለፉት። ነገር ግን ለሪያል ማድሪድ ጨዋታ በእርግጠኝነት ሳካ ይመለሳል። እንግዲህ በእርግጥ ከጉዳት ስለተመለሰ ሻርፕነሱም ይታወቃል። ከዚህ በፊት እንደምናውቀው በምን ያህል ሻርፕነስ እንደሚጫወትና ኢፌክቲቭ እንደሚሆን ባይታወቅም ነገር ግን ከጉዳት ስለተመለሰ ማለት ነው ለብዙ ወራትም ከሜዳ ስለራቀ እንግዲህ በጉጉት የሚጠበቅ ነው የሚሆነው። ነገር ግን ለአርሰናል ቤተሰቦች ግን ትልቅ ዜና ነው። ቡካዮ ሳካ ተመልሷል። ከአርሰናል ጋር በተያያዘ እንግዲህ አዲስ መረጃ ወጥቷል። እንግዲህ አርሰናል እንግዲህ አጥቂን በማፈላለግ ሂደት ውስጥ ዋነኛ የአጥቂ ፈላጊ ሆኖ ከሚጠቀሱ ክለቦች ውስጥ አንዱ ነው። በእንግሊዝ ፕሪሚየር ሊግ ውስጥ አሌክሳንደር አይዛክ የኒውካስትሉን አጥቂ ይህ አስደናቂ ታለንት ያለው አጥቂ አርሰናል ለማስፈረም ከፍተኛ ጥረት እና ፍላጎት ያለው እንደሆነ ይታወቃል። ሚኬል አርቴታ በተለይ በጣም ነው ተጫዋቹን የሚወደው። ከሱ ያጫወት ሂደት በጣም ፊት ያደርጋል ተብሎ ይጠበቅ ነበር። ነገር ግን ኒውካስትል ለመሸጥ የሚፈልግ አይመስልም። በጣም ከፍተኛ የሆነ ገንዘብ ነው የመደበለት። ወደ 150 ሚሊዮን የሚጠጋ ገንዘብ ነው የመደቡለት። ይህ ማለት እንግዲህ መልቀቅ እንደማይፈልጉ ነው የሚያሳየው። ስለዚህ አጠራጣሪ ሁኔታ ስላለ ሌሎች አማራጮችን እንግዲህ እየፈለገ ነበር የቆየው። በሁለተኛነት የቤንጃሚን ሼስኮ ነበር እንደ ሁለተኛ አማራጭ እየተያዘ በአርሰናል ቤት ውስጥ ሲወራ የነበረው። ነገር ግን አሁን አዲስ ወሬ ተሰምቷል። እሱም ምንድነው እንግዲህ የስፖርቲንግ ሊዝበኑ አጥቂ ቪክተር ጊዮገርን ለማስመጣት እንግዲህ አርሰናሎች ንግግር እንደጀመሩ ታውቋል ማለት ነው። ፋብሪዚዮ ሮማኖ እንደዘገበው እንግዲህ ይህ ተጫዋች በእርግጥ በጣም ድንቅ የሆነ ጊዜን ያሳለፈ ተጫዋች እንደሆነ ይታወቃል። ቪክተር ጊዮገር እንግዲህ በስፖርቲንግ ሊዝበን ቤት ውስጥ እጅግ የሚገርም 2 ዓመታትን አሳልፏል። እንግዲህ በተሰለፈባቸው 92 ጨዋታዎች 85 ጎሎች እና 26 አሲስት ያደረገ ድንቅ ተጫዋች ነው። በእርግጥ ከቤንጃሚን ሼስኮ አንጻር ይሄ የተሻለ አማራጭ ሆኖ በአርሰናል ዘንድ ቤተሰቦች ዘንድ እንግዲህ በጥሩ ጎኑ እየተነሳ ያለ ተጫዋች ነው። ቤንጃሚን ሼስኮ ስለ ታለንቱ ስናወራ ክሊር የሆነ ታለንት ነው ያለው። በጣም ደስ የሚል ጊዜ እያሳለፈ ነው ያለው። ነገር ግን ቤንጃሚን ሼስኮ ከውጤት አንጻር ካየ ነው በ79 ጨዋታ 35 ጌም በ79
ጨዋታ 35 ጎሎችን ብቻ ነው ማስቆጠር የቻለውና ከታለንት ባሻገር ጎል ማስቆጠር ላይ ወይም ደግሞ ውጤት ላይ ቪክተር ጊዮገር በጣም የተሻለ አማራጭ ሆኖ እየተነሳ ነው። እንግዲህ ይሄ የሚሳካላቸው ከሆነ በእርግጥ የአይዛክን ወደ አርሰናል ቤት ያለ መፈረም ቁጭት በእጅጉ የሚክስ ነው ተብሎ ይጠበቃል። እንግዲህ ዋጋውም ከ65 እስከ 70 ሚሊዮን ድረስ ነው እየተገመተ ያለው ወይም ደግሞ ኦፈር የተደረገለት በስፖርቲንግ ሊዝበን። ይህ ተጫዋች እንግዲህ ምናልባት በማንቸስተር ዩናይትድ ሊፈለግ ይችላል ተብሎ እየተወራ ይገኛል። ምክንያቱም የቀድሞ የሮበን አሞሪም ክለብ ነበርና ከሮበን አሞሪም ጋር ጥሩ የሆነ ቁርኝት ነበረው። እሳቸውም ተጫዋቹን በጣም ይፈልጉታል። እንግዲህ ነገር ግን ምንም አይነት ንግግር እየተደረገ አይደለም ማንቸስተር ዩናይትድ በዝውውር በኩል። ምናልባት በዚህ ምክንያት አርሰናል በቀላሉ ወደ እጁ ሊያስገባው ይችላል ተብሎ ይታሰባል። ሊቨርፑልን በተመለከተ እንግዲህ በሜርሲሳይድ ደርቢ ከኤቨርተን ጋር ጨዋታ እንዳለበት ይታወቃል። ለዚህም ተጫዋቾች ልምምድ እየሰሩ እንደሆነ ስካይ ስፖርት ኒውስ ዘግቧል። እንግዲህ ስካይ ስፖርት በተመለከተው ከሆነ በልምምድ ስፍራ ሄዶ ባቀናበት ጊዜ የትሬንት አሌክሳንደር አርኖልድን አለመገኘት አረጋግጧል። በልምምድ ሜዳ ላይ አልተገኘም። ምክንያቱም ምን እንደሆነ አልታወቅም። ምናልባት ግን ከጉዳቱ ስላላገገመ ይሆናል ተብሎ ይታሰባል። በዚህም እንግዲህ ለሊቨርፑሎች ጥሩ ዜና አይሆንም ወሳኝ ተጫዋቻቸው ከመሆኑ አንጻር። ነገር ግን መሐመድ ሳላ ግን በጥሩ መነቃቃት ላይ እንደሚገኝና ቲሙም በጥሩ ቅንጅት ላይ እንዳለ ስካይ ስፖርት ዘግቧል ማለት ነው። ሌላው እንግዲህ በጣም አስገራሚ ዜና የሆነው የክርስቲያኖ ሮናልዶ ነገር ነው። ክርስቲያኖ ሮናልዶ እንግዲህ በክለብ ወርልድ ካፕ ለመሳተፍ እንዲያስችለው ወደ እንግሊዝ ፕሪሚየር ሊግ ያቀናል እየተባለ ይገኛል። በዚህም እንግዲህ ቼልሲ የአንድ ወር ኮንትራት ሊያስፈርመው በዝግጅት ላይ እንደሆነ አንዳንድ ዘገባዎች እየዘገቡ ይገኛሉ። ካልሆነም ደግሞ ወደ ማንቸስተር ሲቲም የማምራት እድል አለው እየተባለ ነው። ይሄ ግን ሙሉ መረጃው አልተረጋገጠም። ነገር ግን በጣም ለስፖርት ቤተሰቦች አሪፍ ዜና ይመስለኛል። ሮናልዶን እንግዲህ በድጋሚ በእንግሊዝ ፕሪሚየር ሊግ ማየት ወይም ደግሞ በተሻለ ኮምፒቲሽን ላይ ማየት ብዙ ደጋፊዎቹ የሚናፍቁት ነገር ነው። አብረን የምንጠብቅ ይሆናል ማለት ነው። እንግዲህ ውድ ቤተሰቦቻችን ለዛሬ ያዝንላችሁ አጫጭር መረጃዎች ይህን ይመስላሉ። ከዚህም በኋላ እንግዲህ በቋሚነት በአጫጭር ዜናዎች ወደ እናንተ የምንደርስ ይሆናል። ከዚህም በተጨማሪ እንግዲህ በልዩ ልዩ ሰፋ ያሉ ትንታኔዎቻችን ከእናንተ ጋር የምንቆይ ይሆናል። ከኛ ጋር ቤተሰብ ለመሆን የሰብስክራይብ ምልክቷን መጫን እንዳይረሱ። መልካም ቆይታ ይሁንላችሁ። ቻው